ምን እሺ መስላ እማዬ ደረጃ አባትሽ ነው እንዴ? አንተ ሄሎ ሰላም። አቤት ጋሼ። ድጋሚ እንደዚህ ነገር እንደዚህ ቆይ ስልክሽን ልጆች ባሉበት አንስቶ ቢያዩትስ? አይ ችግር የለውም ጋሼ፣ ልክ እንደላኩት አጥፍቼዋለሁ። እኔ ጋር ሲላክሽው ከኔ ስልክ ላይ ቢያዩትስ? እንዴ ጋሼ አንተ ስለራስህ ይሄን ያህል ትጠነቀቃለህ እንዴ? ቆይሽ የኔስ ልጅ በቃ አንተ ስለራስህ ብቻ ነው እንደምታስብ እና ባንቺ የሚመጣበት ሰው ደግሞ በፍጹም አይወድም፣ ይቆጣል። ይቆጣን አይደል? በጣም አንቺን በክፉ የሚያነሳበት ሰው ጠላቱ ነው። በጣም ነው የሚቆጣው። ምን ነው ዳጣ ዳጣ እንዴ እያለቀስሽ እኮ ነው። አይ ናታ አላለቀስኩም። ታጣይ እንዴት ነሽ? ታጣይ ምን ነሽ? እኔ እኮ አሞኝ እኮ ነው እና ደግሞ ምጥን ስትመጣ እኮ ነው የሚሻለኝ። እኔ ዳጣ ደህና ነሽ? ወይኔ ጉዴ! ዳጣዬ ምን ነሻል? እማዬ ማለት እትዬ እሱ ጋር አልተኛ። የት? ልክ እንደ ውሃ እግሬ ላይ ውሃዬ አታኩርፊያ። ዳጣ ግን ደህና ነሽ? ደህና ነኝ እትዬ። ከዳጣ ጋር ምን ነበር ስታወሩ የሰማሁት? ምን መቼ አባዬ? ይኸውልህ አባት አደራ ሲሰጠኝ ስታጠፋ እንደ ልጅ ተቆጥቼ እንዳሳደገ ነው። ትናንትና ከዳጣ ጋር ክፍል ውስጥ ምን ነበር ስታወሩ ነበር? በጭራሽ እንድትዋሸኝ አልፈልግም። ዳጣዬ ወይ እማዬ እንዴ አንቺ ልጅ በቃ ቁም ነገር አደረግሽ? አዎ እማዬ። አንቺ ልጅ ግን ሰሞኑን ደህና ነሽ? ደህና ነኝ እማዬ። እሺ ይሆንልሽ። ምን ፈልገሽ ነው አሁን? ምንም። እርግጠኛ ነሽ ዳጣ? ሰሞኑን ግን በጣም እየተቀየርሽብኝ ነው። ቆይ እናትሽ ናፍቀችሽ እንዴ? ሁኔታሽ በጣም ግራ የሚያጋባው። እስኪ ንገሪኝ፣ እናትሽ ናፍቃሽ ነው? አንቺ እናቴ ነሽ እንዴ? ዳጣ ወይዘሮ ማርታን እናቴ አንቺ ነሽ ወይ ብላ ጠየቀቻት። ወይዘሮ ማርታም ሳታስበው ስለነበር ይሄ ድንጋጤ በጣም አስደንግጧታል። ናታን ያቶ ደረጀ ልጅ እንደሆነች ዳጣ አውቋል። እና ዳጣን እርግጠኛ ነኝ የእውነት አባትሽ ነው አይደል? ምክንያቱም ባንቺ ላይ ማንም ሰው አንቺን ሲናገሩበት አይወድም። ባንቺ ድርድር አያውቅም። ማንም ሰው እንዲነካሽም ሆነ እንዲያስከፋሽ አይፈልግም። በዚህ ልክ እንዴት ነው የተቀራረባችሁት? በዛ ላይ ብዙ የሚያመሳስላችሁ ነገር አለ ብሎ ጥያቄ አንስቷል። ዳጣም የሲሳይ ልጅ ነኝ ብላለች። አባዬ አባትሽ ከሆነ እኮ ማርታም እማዬም እናትሽ ትሆናለች ባለ ጊዜ ምናልባት ልክ ነህ እኮ ትሆን ይሆን እንዴ ብላ ጥያቄ ሆኖባት ወደ ቤት ተመልሳ ሄዳለች። ወደ ቤት ተመልሳ ስትሄድ ውሃ እናቷ ጉልበት ላይ ተኝታ እናቷ ጸጉሯን እየሸሸቻት ነበር። እናሷም እማዬ ብላ እንዲጠራትና ጉልበቷ ላይ እንዲተኛ ፈቃዷን ጠይቃለች። ወይዘሮ ማርታም ሁኔታዋ ግራ ስላጋባት እሺ ብላ ሁለቱንም ፈቅዳላታለች። ግን ደግሞ ዳጣ እየተመላለሰች ወይዘሮ ማርታን መመልከት ጀምራለች። ወይዘሮ ማርታም ሰሞኑን ሁኔታሽ ልክ አይደለም፣ ይሆንሽው ነገር አለ እንዴ ዳጣዬ እያለቻት ነበር። አይ እማዬ አንቺ እናቴ ነሽ እንዴ ብላ ጠይቃታለች። ወይዘሮ ማርታም ምን ብላ ደንግጣለች። ሰላም በሆኑ አምርራለች። ከመውለዴ በፊት ስለ ልጄ የማታሳውቀኝ ከሆነ ሁሉንም ነገር ለወይዘሮ ማርታ እናገራለሁ ብላ አፋጣዋለች። አቶ ደረጀ ነገሮቹ ሁሉ ባልጠበቀው መንገድ ሚስጥሩ ሊወጣ ጫፍ ላይ ደርሷል። አቶ ደረጀ ምን ማድረግ ይኖርበት ይሆን? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ዳጣ ተከታታይ ድራማ እንግዲህ ዳጣና ናታን ዳጣ ክፍል ቁጭ ብለው እያወሩ ነበር። ዳጣ በናፍቆትሽ ማበዴ ነው አልቻልኩም እያላት ነበር። ዳጣም እንዴ ክፍሌ ላትመጣ ቃል ተግባብተን ተስማምተናል ነበር
አሁን ምን ተገኘ? እባክህ ክፍሉን ለቀህ ውጣ፣ ምናልባት አባዬ ሊመጣ ይችላል፣ ቤት ውስጥ ነው ያለው እያለችው ሳለ አቶ ደረጀ ሁሉንም ምስጢር ሰምቷል። እናም በዚህን ጊዜ ውጣልኝ እባክህ ውጣ ስትለው ነበር አቶ ደረጀ በር ከፍቶ የገባው። ሁሉንም በቁጣ እይታ ከተመለከታቸው በኋላ እቃ ሊወስድ እንደመጣ አስመስሏል። ዳጣም እንደዚሁ እንግዲህ አቶ ደረጀን ለማሳመን የተቻላትን አድርጋለች። ልጅ እኮ ሌባ ነው ምናምን ብላ ነገሮችን ለማረሳሳት ሞክራለች። አቢጌልም ስትሮጥ እዛው ክፍል ገብታለች። ሁለቱ ተደናግጠውና አቶ ደረጀ ፊት ለፊታቸው ቆሞ ስታይ እውነቱን ለማወቅ የተቻላትን አድርጋለች። ግን ደግሞ አቶ ደረጀ ለአቢጌል አሳልፎ ሊሰጣቸው ስላልፈለገ ምንም የተፈጠረ ነገር የለም አልኩሻል፣ አንቺ ምን ፈልገሽ መጣሽ እያላት ነበር። እሺ አንተስ ለምን መጣ? ዳጣና ናታንስ ምን ሲያረጉ አግኝታቸው ነው ብላ ነበር። ምንም አንቺ ለምን መጣሽ ብሎ በጠየቃት ጊዜ እኔማ የመጣሁት ውሃ አፈር እየበላችልህ ነው እንደ ቸኮሌት ብለዋለች። አቶ ደረጀ ምን ብሎ ተናዶ ሲወጣ ሁላቸውም እየተከታተለው ሮጠው ሄደዋል። እንግዲህ ውሃ ቁጭ ብላ እንደ ቸኮሌት አፈሯን እየበላች ነበር። ለምንድን ነው አፈር የምትበይው ብለው ቢጠይቋትም ምላሿ ዝም ነበር። አባቷን ስታይ በጣም ተደናግጣለች። ለምንድን ነው እንደዚህ አፈር የምትበይው? ማን በይ ብሎሽ ነው እያሉ አጥብቀው ጠይቀዋን ነበር። አቶ ደረጀን ዝም ብላለች። ዳጣ ግን ማን ነው አፈር በይ ያለሽ? ምናልባት አፈር በይ ብለው ሰድበዋት ይሆን እንዴ እያለች ነበር። እናም እንግዲህ ዳጣ ለምንድን ነው አፈር እንደዚህ ቁጭ ብለሽ እየበላሽ ያለችው ባለቻት ጊዜ ሰላምና እኔ አርግዘናል ብላለች። እናም በዚህን ጊዜ እና ለዛ ነው የምትበዩ፣ ተነሻውን ሐኪም ቤት መሄድ ያለብሽ ተብላ ወደ ሳይካትሪስት ተወስዳለች። በዛ ላይ ደግሞ የበላችው አፈር ንጹህ ስላልነበር ታይፈስና ታይፎርታማ መድኃኒት እየወሰደች ነው። እናቷም እንግዲህ ልጅቷን ከዚህ በኋላ እንደዚህ ማድረግ እንደሌለባት ንጹህ ያልሆነ ነገር ስለሆነ የበላችው እየነገረቻት ነበር። ከዚህ በኋላ እንደዚህ እንዳታረጊ አፈር ስለበላሽ ነው ያመመሽ እያለቻት ጸጉሯን እያሻሸችላት ነበር። በዚህ ሁኔታ ላይ ሳለ አቶ ደረጀ ነገሮችን ባላየ ካሳለፈ በኋላ ናታንን እንደሚፈልገው ነግሮታል። ናታንም አቶ ደረጀ መኪና ውስጥ ገብቶ እያወሩ ነው። እናም በዚህን ጊዜ አቶ ደረጀ እንግዲህ ናታንን ቅድም ሁሉንም ነገር አይቻለሁ፣ ተመልክቻለሁ፣ ለዛም ነው ፈልጌ የጠራሁ እያለው ነበር። እና ናታንን አንተ ታማኝ ልጅ ጥሩ ሰው ስለሆንክ ነው ከሴት ልጆች መሀል እያሳደግኩ ያለሁት። በዛ ላይ ደግሞ አንተ የአባትህ አደራ ልጅ ነህ፣ የአባትህ የሰጠኝ አደራ ልጅ ነህ። በዛ ላይ ከአባትህ ሳመጣ እንደ ልጆቼ መትቼና ቆንጥጬ ላሳድግህ ነው እያለ አቶ ደረጀ ናታንን መምከር ጀምሯል። ናታንም ልክ እንደዚህ በፊቱ ሊሸመጥ ሊክድ ቢሞክርም አይ በጭራሽ እኔ እንደ ወንድ ልጅም እረዳሃለሁ፣ እንደ አባትም እመክርሃለሁ። ስለዚህ በዳጣና ባንተ መካከል ምንድን ነው ያለው? ዳጣን ወድሃታል አይደል እያለው ነበር። ወይዘሮ ማርታ እሷ ያልወለደችውን ልጅ ደግሞ አቢጌል አግብታ ወልዳ የልጅ ልጅ እንድታስታቅፋት ትፈልጋለች። ለዛም ደግሞ አንተና አቢጌልን አንድ ላይ አድርጋ መዳር ትፈልጋለች። አቢጌልና አንተ ይዋደዳሉ እያለች በተደጋጋሚ ትጠይቀኛለች። በእርግጥን ይሄን አልደግፍም። ሌላው ደግሞ እዚህ ቤት እንድትኖር ያደረኩት ታማኝና ጥሩ ልጅ ስለነበርክ ነው። ውሸት ባንተ አያምርም፣ እውነቱን ንገረኝ እያለው ነው። እናም እንግዲህ ናታን አቶ ደረጃ አፋጦ ሲጠይቀው ናታንን ዳጣን እንደሚወዳት ተናግሯል። መውደድ ፍቅር ከሆነ ደግሞ ከዚህ በኋላ አቆማለሁ እያለ ነው። ግን ደግሞ አቶ ደረጀም አሁንም በድጋሚ አስጠንቅቆታል። እኔ እውነቱን ንገረኝ፣ እንደ አባትም እንደ ጓደኛም ልረዳህ ዝግጁ ነኝ። ውሸት ባንተ ስለማያምር እውነታውን ንገረኝ እያለው ነው። እንግዲህ ናታንም እሺ ብሎ አቶ ደረጀ ፊት አንገቱን ደፍቷል። በሌላ በኩል እንግዲህ ሰላም ለአቶ ደረጀ ሜሴጅ መጻፍ ጀምራለች። ልጅ የት ነው ያለችው? ጋሺ እንደስከዛሬው ይሄ ረጅም ጊዜ ልሰጥህ አልችልም። ከመውለዴ በፊት ስለ ልጄ ማወቅ እፈልጋለሁ። ልጄን ካገኘሁ ያገኘኋት ዕለት ከዚህ ቤት እወጣለሁ። እዚህ ቤት መቆየት አልፈልግም። እዚህ ቤት እድሜ ልኬን የኖርኩት እዚህ ቤት ያረጀሁት እኮ ልጅን ስለምጠብቃት ነው። አንተ እየተረዳኸኝ እያዘንክልኝ አይደለም። ስለዚህ አሁን እውነቱን ለመናገር ሚስጥሩን ለማውጣት እገደዳለሁ። ደግሞ ስለ ልጄ በህይወት እንዳለችና እንደምታውቅ ሳውቅ ይበልጥ መጨነቅና ማሰብ ይበስቷል። ልጄን አንድም ቀንም እንኳን ቢሆን ረስቻት አላውቅም። ይህም ሚስጥር ብትነግረኝ ኖሮ ሁለተኛ ልጅም አላረግዝም ነበር። አንድን ችግር ለመፍታት ሌላ ችግር ይፈጠራል እና እባክህ ልጄ የት እንዳለች አሳውቀኝ፣ ካልሆነ ግን እውነቱን ለወይዘለትዬ ለመናገር እገደዳለሁ ብላ ሜሴጅ ጽፋለች። በዚህ ጊዜ አቶ ደረጀ ይህን ሜሴጅ በተመለከተ ሰዓት ለሰላም ቀጥታ ደውሎላታል። ሰላምን ምን ለማድረግ እየሞከርሽ ነው? እንዴት ሜሴጅ ትጽፊያለሽ? ስልክሽንስ ቢያውት ስልኬንስ ቢያውት ልጆቼ እያለ ነው።
በአንቺ አንድ ልጅ የተነሳ ይሄ ሙሉ ቤተሰብ መበጥበጥ መበተን አለበት ወይ የሚል ምላሽ ሰጥቷታል። ሰላምም እነግራታለሁ ያልሽው የእውነት ትነግራታለሽ ባላት ጊዜ አዎ አደርገዋለሁ ብላለች። እርግጠኛ ነኝ እጅሽ ላይ ማርታ ትሞታለች፣ ይህን ነገር በጭራሽ እንዳታረጊው አታረጊውም እያላት ነበር። እሷ ግን እንደምታደርገው እርግጠኛ ሆና ነግረዋለች። ምክንያቱም አሁን እንደ ደካማት ተናግራለች። እኔ በዚህ ቤት ማርጀት አልፈልግም፣ አረጀሁ፣ እድሜዬን ጨረስኩ፣ ልጅን ስለምጠብቃት ነው እንጂ እዚህ ቤት የተቀመጥኩት ሌላ ምንም ጉዳይ ኖሮኝ አይደለም። እባክህ ተረዳኝ፣ አንተም እየተረዳኸኝ አይደለም፣ እያዘንክልኝ አይደለም፣ ስለ ቤተሰብ ብቻ ነው የምታስበው፣ እኔ አላሳዝንህም የሚል ምላሽ ሰጥታለች። አቶ ደረጀም እንግዲህ እባክሽ ትንሽ ጊዜ ስጭኝ እያለ ነው። እሷም እስከ ዛሬው ረጅም ጊዜ እንደማሰጠው ተናግራለች። አቶ ደረጀም እስከ ዛሬ ከጠበቅሽው ይበልጣል ወይ የሚል ምላሽ ሰጥቷታል። እሷ ግን ትንሽ ቀን እንደሆነ የምትሰጠው ከመውለዷ በፊት ስለ ልጇ ማወቅ እንደምትፈልግ ተናግራለች። በሌላ በኩል እንግዲህ አቢጌል አንተን ሳይህ ያንከፈክፈኛል፣ ያንቀጠቅጠኛል፣ ወንድ መስለህ ታይተኸኝ አታውቅም፣ አልወድህም ብለዋለች። አርጁንም እባክሽ እኔ ፍቅርሽ እንጂ እግርሽ ላይ እየጣለኝ እኔ ጅል አይደለሁም፣ ሞኝ አይደለሁም፣ ወንድ ልጅ ነኝ፣ ቢያንስ ወንድ ልጅ ነኝና ለክብሬ ተጨነቂልኝ እያላት ነበር። እሷም እንግዲህ እኔ እንዲሁም ይመስለኛል ይህ እንዲጣውት ነው የምትመስለኝ፣ ምንም ወንድ ይመስለኝ አታውቅም፣ ወንዶች ጠፍተው አልቀው እንኳን አንተ ብቻህን ብትቀር እኔ ጋር ልትሆን አልችልም፣ አንተን ላፈቅርህ አልችልም፣ ከዚህ በፊት አላየሁም እንዴ እሱ ወንድ እኮ አንተን የደበደበ የኔ ፍቅረኛዬ ነው ብለው ነበር። እሱ በጭራሽ እንደማይወድሽና እያስመሰለ እንደሆነ ግልጽ ነው። እዚህ ምድር ላይ በእኔ ልክ የሚወድሽ ማንም ሰው ሊኖር አይችልም ብሏታል። እሷም በአባቷ አስፈራርተዋለች። እኔ እንደሆንኩ ነገም እመጣለሁ፣ አንዴውኑ ፍቅርሽ እግርሽ ላይ ጥሎኛል፣ ግን ደግሞ እኔ ሞኝም ጅልም አይደለሁም፣ ስሜት አለኝ። በዛ ላይ ደግሞ ያንቺ ፍቅር እንጂ እግርሽ ላይ እየጣለኝ፣ ከዛ ውጭ በወንድነቴ አትጠራጠሪ ብሏታል። አቢጌልም አመናጭቀውና ተጠይፋው ገፈታትራው ጥላ ሄዳለች። አርጁንም በድሉ እያዘነ እዛው በላበት ተቀመጠበት ቆሟል። እንግዲህ ውሃ እናቴ እማዬን እኮ ዳጣ እማዬ ብላ ጠራቻት፣ እማዬን ፈቀደችላት ብላታለች። ለምን ምን ተገይቶ ነው ምን ሚስጥር ኑሮት ነው ብላ አቢጌል ተቆጥታለች። እንግዲህ ውሃና ዳጣና ናታን ወክ እያረጉ ሳለ ስለ ቤተሰብ አሁንም ጥያቄ አንስቷል። ግን አቶ ደረጀ ጋሻ አባትሽ ነው እንዴ እያላት ነበር። እንዴት ባለችው ጊዜ አንዳንድ የሚያመሳስላችሁ ነገር አለ፣ በዛ ላይ ደግሞ አንቺን በተደጋጋሚ ከአንደበትሽ አባዬ እያልሽ ያመልጥሻል። ይህ ብቻ ሳይሆን ብዙ ነገሮች ያመሳስሏችኋል። እሱም ቢሆን እጅግ በጣም ከራሱ በላይ ይወድሻል። አንቺን ማንም ሰው እንዲያስከፋበትም ሆነ እንዲናገርበት አይፈልግም። በአንቺ ላይ የመጣ ነገር ይሟገትልሻል እያላት ነበር። ግን ደግሞ እንደዚህ ስላት ዳጣ ማልቀስ ጀምራለች። ዳጣ ስታለቀስ ዳጣዬ ምን ሆነሽ ነው? ምን ከፍቶሽ ነው? እያላት ነበር። የደረጀ ልጅ እንደሆነች ብትነግረውም ናታን በጭራሽ አላምንም፣ እንደዛ አይመስለኝም፣ አንድም ቀን ስልክም ሲደውልልሽ ሆነ ስታወሪ አይቼው አላቅም ብሏታል። ግን ደግሞ ከዚህ በፊት የነገርሽኝ እየቀለድሽ ሳይሆን ቁም ነገር ነው ብሏል። በዛ ላይ ደግሞ እየፈራ ተጨንቆ ተጠቦ ነበር የነገራት። ግን ደግሞ ዳጣ እሱ እኮ ውሸቴን ነው አልኩ አይደል፣ ከዚህ በፊት አባቴ ሲሳይ ነው፣ የተወለድኩትም ድሬዳዋ ነው ብላለች። አይ በጭራሽ እሱ ልክ አይደለም ብሏል። እናም እንግዲህ ስለ አቶ ደረጀ መልካምነት ለእሷ እንደሚያስብላት ሲነግራት ደስ እያላት ፈገግ እያለች ነበር። ግን ደግሞ በዛውም ልክም እያለቀሰች ነበር። እናም እኮ ጋሻ አባት ደረጃ አባትሽ ከሆነ እትዬም እናትሽ ነው ማለት ነው ባላት ጊዜ እንዴ ትሆን ይሆን እንዴ ብላ እየሮጠች ወደ ቤት ሄዳለች። እንዴ ምን ሆነሽ ነው ቢላትም አይ ምንም ብላ ተነስታ ጥላ ወደ ቤት ሄዳለች። ወደ ቤት ስትሄድ ውሃ እናቷ ላይ ቁጭ ተጋድማ ፀጉሯን እያሸሸች ያለን ነበር። እናም በሩን ከፍታ ከገባች በኋላ ፍጥጥ ብላና ታክዛ ቆማለች። ዳጥዬ ዳጣ ምን ሆነሽ ነው እያለች እየጠየቀቻት ነበር። አይትዬ ምንም ብትልም አይ ሰሞኑንማ እየተቀያየርሽብኝ ነው፣ የሆንሽሙ ነገር አለሽ፣ ምን እያሰብሽ ነው ብላት ነበር። እሷም ምንም እንዳልሆነች በትካዜ ተናግራለች። ግን ደግሞ እትዬ ይቅርታ ከፈቀርሽልኝ እንደሷ ልተኛ ብላታለች። ጉልበቴ ላይ ስትላት አዎ እንደሱ ከፈቀርሽልኝ ልተኛ ስትላት ውሃን እባክሽ ውሃዬ ተነሽ ልቀቂላት ስትል ውሃን ይቋሞኝ ነው ብላለች። ምጥን እስከምትመጣ ድረስ ያመኛል፣ ብቻዬን ነኝ፣ ትምህርት ቤት ማልሄድም እያለች ነው ውሃ። ግን ደግሞ ለአሁን ልቀቂላት ተብላ ዳጣ ወይዘሮ ማርታ እግር ላይ ተኝታ እያለቀሰች ነበር። ወይዘሮ ማርታም በሁኔታዋ ግራ ተጋብታ ያቺ ስትስቅ ስትጫወት የምታውቃት ልጅ እንዴት አክዛ ስታያት ግራ ገብቷት ፀጉሯን እያሻሸቻት ዳጣ እያለቀሰች ነበር። ወይዘሮ ማርታም በሁኔታዋ ግራ ተጋብታለች። አቢጌል እንግዲህ እኔ ልጃችሁ ነኝ ወይ የሚል ጥያቄ አንስታለች።
በይ እንግዲህ አታዘጊኝ፣ አንቺ የበኩር ልጃችን ነሽ ብላት ልታስረዳት ብትሞክር ወይዘሮ ማርታ አቢጌል መረዳት ስላልፈለገች እኔም ማንም አይወደኝም ማንም አያስብልኝም እያለች ስታስጨንቃት በቃ አንቺ ልጃችን አይደለሽም ቁርጥሽን አውቂ ብላታለች። በሌላ በኩል እንግዲህ ዳጣ ወይዘሮ ማርታ መኝታ ክፍል ድረስ ሄዳለች። ወይዘሮ ማርታ ክፍል ጋር ሄዳ ቆማለች። ወይዘሮ ማርታም በሁኔታዋ ተገርማ እንዴ ዳጥዬ ምን ሆነሽ ነው? ምን ነካሽ? ሰሞን ልክ አትመስይኝም። ምን አጊቶሽ ነው እያለቻት ነበር። እሷም ምንም እንዳልሆነች ብትናገርም አይ የሆንሽው ነገርም አለ፣ ሁኔታሽ እኮ ያስታውቃል፣ ፊትሽም ጥሩ አይደለም፣ ምንድነው የሆንሽው የኔ ልጅ ብላ ስትጠይቃት እንግዲህ ዳጣም አንቺ እናቴ ነሽ ወይ ብላታለች። በዚህን ጊዜ ወይዘሮ ማርታ ምን ብላ ደንግጣለች። አንቺ እናቴ ነሽ ወይ የሚል ጥያቄ አንስታለች። እንባ እየተናነቃት ወይዘሮ ማርታ ምን ትላት ይሆን? የአቶ ደረጀስ ሚስጥር እንዴት ሊሆን ነው? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ